ማጠቃለያ እኔ ማጠቃለል አይደለም ይሄ ባልማርም ሲሉ እንደምሰማው ጄኔራላይዜሽን የሚባል ነገር ነውር ነው። አበበ ሌባ ነው፣ ክሊዮናል ሰው ሁሉ ሌባ ነው፣ እንደዚህ ነውር ነው ተብሎ ፍሬሽማን ኮርስ ተምራችሁታል እናንተ። እኔ ሰምቼ ነው። እና አሁን ምንድነው ይሄ ማጠቃለል ነው። እኔ ማጠቃለል አላልኩም፣ እንደሱ አላልኩም። እያልኩ ያለሁት ግን ምንድነው አጓጉል ብልጣብልጥነት አለ። በቃ ቤተ ክርስቲያንን ጠበቅን መስሏችሁ እባብ ያየ በልጥ ደነገጠ እንደሚባለው ብራውን ለቤተ ክርስቲያን ምን ያደርግላታል? ለቤተ ክርስቲያን አባቶች ምንድን ያደርግላቸው የሚል አለ። ያንተን ድካምህን የምትሸፍን ቤተ ክርስቲያን እንዳትደክም ማበርታት ነውር ነው እንዴ? ነውር ነው ወይ? ቅዱስ ጳውሎስ እኮ ብሏል፣ ተራራ የሚያህል ስብከት ሰብከን ድንብላል ያህል ብንበላ ምንድን ነው ነውሩ ብሏል። እንዴ እንኳን እንጀራ እኮ አይናችሁን ልትሰጡኝ ይገባል አለ ቅዱስ ጳውሎስ። አይናችሁን ሁሉ ልትሰጡኝ ይገባል። ምክንያቱም እኔ የሰጠኋችሁ ማንን ነው እያለ ነው? ክርስቶስን ነው እያለ ነው። ይገባል። ነገር ግን ጳውሎስ እኮ የሚያስተምረን እንድናበላው ብሎ ነው እንዳትሉኝ ከእናንተ የማንም ዕዳ የለብኝም ይላል። ድንኳኔን እየሰፋው ኖራለሁ ይላቸዋል። ቤተ ክርስቲያንን ስንሰጣት ትሰጠናለች። ትክክለኛ ንግድ ማለት ለቤተ ክርስቲያን መስጠት ነው። እውነት ነው የምነግራችሁ ከልቤ። ትክክለኛ ንግድ ማለት እንደውም አንድ ነገር ልንገራችሁ። እዚህ ስሰማ ነው ሰው አሁን እዚህ መኪና እንዳይሰረቅ የሰፈር ሰዎች ተሰብስበው የሆነ ዘበኛ ይቀጥራሉ አሉ አይደል? እውነት ነው። እኔ አዲስ አበባ አልኖርኩም፣ ስሰማ ነው። መኪናዎቻቸውን የሚጠብቁ 50 ብር ሊሆን ይችላል፣ እኔ አላውቅም ስንት እንደሚከፈል። መኪናውን የሚጠብቁ ፓርኪንጉን የሚጠብቁ ዘበኛ፣ የጋራ ዘበኛ ይቀጠራል። ያን ብር የምታወጡት ለምንድን ነው? ለምንድን ነው የምታወጡት? የበለጠ እንዳይወሰድባችሁ ነው። የበለጠ እንዳይወሰድባችሁ የ5 ሚሊዮን ብር መኪና እንዳይወሰድ፣ አላውቅም ስንት ሚሊዮን እንደሚሸጥ 5000 ብር ልትከፍል ትችላለህ። እግዚአብሔር ከ10 ብር 1 ብር የሚለምነን 9ኙን ለመጠበቅ ነው ይላሉ ሊቃውንቱ። 9ኙን ለመጠበቅ 1 ብር ስጡኝ ይላል። እንዲሁ እኮ ይገርማል። ደግሞ ራሱ የሰጠውን ብር የሚለምን እንደሱ ያለ ቸርማን አለ። ራሱ የሰጠውን ብር የሚለምን፣ ራሱ የሰጠውን ጉልበት፣ ራሱ የሰጠውን አንደበት የሚለምን ቸር ተቀብል ስጡኝና ከኔ እጅ በርክትላችሁ እኮ ነው። አልሰማችሁም እንዴ? ሰምታችኋል እኮ 5 እንጀራ ከክርስቶስ እጅ ሲደርስ 5000 ሰው ሊያበላ በርክቶ አልተመለሰም? በርክቶ ተመልሷል። ከእጄ ይበርክትላችሁ ለማለት ነው። ስጡኝ የሚለው ከኔ እጅ በርክቶ ወደ እናንተው ቤት ይመለስ ለማለት ነው።